አሁን አንተ የዳኒን ፋይል ይዤ ያለው ብለህ የምትለው ነገር ከእጅ ላይ አጥፎ ምን ያደርግልሃል? አላጠፉም። የሰውን ፋይል ይኸውልህ ገና ማለት ነው እናንተ የማታርፉ ከሆነ የእናንተንም ፋይል ጎልጉዬ ማውጣት የምችል ሰው ነኝ እያልኩ ብዙ ርቀት ከሄድኩኝ በኋላ የእነሱን ህይወት ላስተካክል ጫፍ ስደርስ ሁሌ እያበላሻችሁት ያላችሁት አንተ ፈረንጁና ኖቤል የሚባል ልጅ ናችሁ። ሶስታችሁ ናችሁ። አንተ ስለ ኖቤል ተው ችግር የለውም። ኖቤል ወንድሜ ነው። የፈለገ ነገር ብናገረው መብቴ ነው። ምንም ነገር እንዳትለው ተናገር። ሲቀጥል ደግሞ ማለት ነው እናንተ ባታበላሹ ቢኖሩ ይሄኔ የሁለቱ ህይወት ሰላም ይሆን ነበር። ማናማ የአብርሃምና የሩታ ነገር ግን አሁን ላይ አብርሃም ሄርሜላ ጋር ሄዶ ሄርሜላን ከለመዳት በኋላ ከሄርሜላ ጋር ከተላመዱ በኋላ ሩታ ጋር ካልተመለሰ ብሎ ፋይል መያዝ ምን የሚሉት ይኸውልህ በቃ እስካሁን ድረስ ሰምቻለሁ። ተንጫጫ በቃ ይበቃል። ይኸውልህ ይገርምሃል ዛሬ አንተ የዳኒን ፋይል መያዜ ነው አይገረመ ነገ ማታስተካክሉ ከሆነ የእናንተንም ፋይል ነው የሚይዘው አንተ በጣም ለምናችሁ ድዛ ሰላም እንዴት ናችሁ ውድ የዩቲዩብ ቤተሰቦቼ እኔ ያለሁላችሁ በያላችሁበት ሰላማችሁ ብዝት ይበልኝ ያው ዛሬ መጣሁት እዩና ሩታን ቀጥሬያቸዋለሁ እና ያው ደውለው ካላገኘን እዩ በተለይ ሰሞኑ በጣም እየደወለልኝ ነበር። በተለይ የዳኒን ፋይል ከያዝኩ በኋላ እኔ የዳኒ ፋይል እኔ ጋር ካስቀመጥኩኝ በኋላ በጣም እየደወለ እየጨቀጨቀኝ ነበርና ለምን ዛሬ አላገኛቸውም አልኩኝና ግን ብቻውን አይደለም ብቻዬን ነኝ ቢለኝ እኔ አላገኘውም ነበር። ከሩታ ጋር እየመጡ ነው አንድ ላይ ሆነው አገኛቸውና አወራቸዋለሁ። ግን ሩታ እያረገች ያለችው ነገር ዛሬ ያው ፍቃደኛም የሆንኩት ለምንድን ነው ሩታ እያረገችው ያለችው ነገር በጣም ልክ አይደለም። በቃ እኔ እህቴ ናት ብዬ ብዙ ነገሮቿን እየሸፈንኩላት ምናምን ዝም ብዬ እስከ ዛሬ ድረስ እየቆየው ነበር። ነገር ግን በቃ ከቀን ቀን እየባሰባት እኔ እንጃ እኔ ምን እያረጓት እንደሆነ አላውቅም። በዚህ ልክ የኔ እህት በዚህ ልክ ሊመርዟት አይችሉም። በቃ ማለት የሆነ ነገር አስነክቷት ይሆናል እንጂ በዚህ ልክ እንዴት ሊቀየር ይችላል? እኔ እስኪ አስቡት ማለት ያደግንበት መንገድ በጣም በቃ ከእንደዚህ አይነት የጸዳ ነው። ማንም ሰው ብዙ ነገር ሊያደርገን ይችላል፣ ሊበድለን ይችላል፣ ብዙ መጥፎ ነገር አድርጎብን እኛ ግን እንድንመልስ የተደረግነው በጥሩ ነው። በቃ አስተዳደጋችን ይሄ ነው። ነገር ግን ከአስተዳደጋችን ያፈነገጠ ነገር ነው እያረገች ያለችው ሩታ። እንደማንም የሆነ ሰው እኮ አስተዳደጉ ጥሩ ሳይሆን ሲቀር ምናምን ነውና እንደዛ እየተበላሸች ነው። እስከዛሬ ድረስ ማላቃት እህቴ ነው የሆነችብኝ። በቃ ጭራሽ ማላቃት ሰው እንዴ እኔ ሩታን እኮ ማለት ነው እኔ ኢቭን እንደዚህ ተናግሬያት አላውቅም። ታናሽ እህቴ ናት አይደል? እንደ ታላቅ ወንድም እኔ መክሬያት ሁላ አላውቅም። ራሷነት በቃ አውቃ ይሄንን ነገር ማድረግ አለብኝ ብላ የምትወስነው የነበረው እስከዛሬ ድረስ የትልቅ ሰው ውሳኔ ነው ሁሌም ቢሆን የምትወስነው። አሁን ግን እንደ ህፃን ልጅ እንትና መከሩኝ ብላ ይሄ እዩ መከረኝ። እኔ እሱ ልጅ እንደው በጣም ነው የሚያናደኝ እውነት። ከሌሎቹ እኮ ትንሽ በስሏል እሱ በእድሜም ይሻላል። ፈረንጁና ኖቤል በጣም በቃ ልጅ ናቸው ብዬ ነው የማስበው እኔ። ለዛም ነው እንትን ያሉት። ግን እሱ ምን ሆኖ ነው እንዴት አይታየውም ነገራቶች ብዬ ነው የማስበውና ወይ የክፋት ነው እኔ እንጃ። እኔ ግራ እየገባኝ ነው ያለው ምን እንደሆነ ሐሳቡ ራሱ አላቅም። ዛሬ እኔ እንደው እሱን ራሱ በደንብ ባላወራው ደስ ይለኛል። እህቴ ከሰማችኝ የምትሰማኝ ከሆነ እሷን አወራታለሁ፣ ያለውን ነገር አስረዳታለሁ። በቃ ከዛ በኋላ እኔ ሌላ ነገር ምናምን እንትን ማለት አልፈልግምና እዩ ደግሞ ብዙ ጊዜ እንትን ይላል። በቃ ይሄ የሆነ እኔና እሱ ልንስማማ አንችልም፣ የሆነ እየተጋጨን ነው ምናምን። ግን መስማማት እንደው ያለብን ከሱ ጋር ነው። በቃ መስማማት ያለብን ከሱ ጋር ነው። ምክንያቱም እድሜውም የሱ አሪፍ ነው፣ የማሰብ ችሎታውም አሪፍ ነው። ምን ሆኖ ከኔ ጋር መግባባት እንዳቃተው ግራ ነው እየገባኝ ያለውና በዚህ ልክ እንትን ዛሬ እንደው እኔ ቆይ እስኪ ያለውን ነገር በደንብ ነው የማወራው። በቃ እስከ ዛሬ ድረስ እንደዚህ ላይላዩን እያወራን እየተለያየን ነው። ዛሬ ግን የመጨረሻ ነው የሚሆነው። እንቅጯን ማውራት አለብን ማለት ነው። እና በቃ እኔ እንጃ እኔ ግራ ነው እየገባኝ ያለው። እኔ ሩታን እንዴት ወደ በፊት አቋሟ ወደ በፊት አስተሳሰቧ እንዴት መመለስ እንዳለብኝ በጣም ነው ግራ እየገባኝ ያለውና እሷን መመለስ በምችልበት መንገድ እንደምንም ብዬ እንደምመልሳት እርግጠኛ ነኝ። ትንሽ ጊዜ እንዴ ሰላም ነው። ሩታስ መምጣት አልቻለች ማለት አብረን ነው የምንመጣው ምናምን ብለኸኝ ነው አይደል? እኔም ሰራትቼ ነው የመጣሁት። ቤተሰብ መጣ
ቤተሰብ አለና ማለት እንግዳ ቤተሰብ ስለ አንተ ቤት ከመጣ ቆይተሃል። እኔ ቤት የማልመጣበት ማን እንዳለ አታውቅም እኮ። ቤት የማልመጣበት ምክንያት ደግሞ ግልጽ እኮ ነው። አሁን ያልተረዳው ነገር እዩ። ለኔ ቤት የማልመጣው ሩታ የያዘችው ነገር ልክ አይደለምና እዛም ሄጄ የማይሆን ነገር ከሚፈጠር ከሷ ጋር በሐሳብ ሳንግባባ ከምንቀር ብዬ ነው ቤት የማልመጣው። አሁን ግን ይዣት እመጣለሁ ስትለኝ ከሷ ጋር ለማውራት አስቤ ብዙ ነገር ማውራት ነገር ስላለ አስቤ ነበር የመጣሁት። እና እንዴት መጥቷል? ቤተሰብህ ራሱ ቤት መጥቶ አንተ እንዴት ነው ማወቅ የሚያቀት? ገብቷል? በዚህ ያክል ርቀሃት ነው የሷን ነገር አስተካክላለሁ ብለህ የምታስበው? ገብቷል? ቤተሰብህ ቤት ይምጣ አይምጣ ምንም የምታውቀው ነገር የለም አሁን አንተ። ገብቷል? ግን እንደዚህ ሆኖ እንኳን ቤተሰብ ቤት ይምጣ አይምጣ ማታውቀው ልጅ ዛሬ የሩታን ህይወት አስተካክላለሁ ብለህ ማለት ለራስህ ራሱ ምን ይሰማል? ገብቷል? እንደውም በቃሽ። አሁን ለምንድን ነው የፈለግህ ንገር። እሺ ለማለት ችግር የለውም። እሱን እንዴት ማስተካከል እንዳለብኝ እኔ በደንብ ነው የማውቀው። ሌላ ነገር እንዳይፈጠር ብዬ ነው ደግሞ ቤት የማልሄደው። እኔ ከአንተ ጋር ከዚህ በፊት ተስማምተን አናውቅም። አምባጓሮውን አልፈልግም። በሰላም ነው የመጣሁት። በቃ እስከዛሬ ካናደድኩ ምናምን ነገር ሶሪ ይቅርታ። ዛሬ ግን እንደምታየው ነው። ሩታም ፋይል ይዛለች። ሩታም ፋይል ይዛ ነበር ለተወሰነ ጊዜ። ከዛም በኋላ ያው እህትህን በምንም ብለው አታለው ስልኳንም ሰርቀው ያለውን ፋይል ወስደዋል። ቤታችሁ ሲደፈር ዝም ብለሃል። ኢትስ ኦኬ። እንዴ አንድ ደፈር እኮ አይደለም ለማስደፈር ያዘችው እሷ ናት። አንድ ወንድም ማድረግ የሚገባው ነገርን በሙሉ እያደረክ አይደለህም። ሰማኛለህ? እሺ የመጣሁበትን ነገር ከማስረዳቴ በፊት ለአንተ ካገኘው ሃይቀር ላውራህ ብዬ ነው። ገብቷል? አንተ ምንም ትሁን እህትህ ምንም ጥፋት አጥፋ፣ በዚህ ልክ አንተ እህትህን ለሌላ ሰው አግዘህ መናገር፣ መሳደብ፣ ማምጣት እዚህ ጋር የሚያስጠላ ነገር ገብቷል? ምን አለ መሰለህ እዚህ ጋር ልክ አይደለም። እየተሳሳትክ ነው ያለው። ስትሳሳት እኔ ዝም ብዬ አልሰማም። ምክንያቱ ደግሞ ምን እንደሆነ ታውቃለህ? እኔ ሳወራም ሰምተኸኝ ከሆነ ሁሌም ቢሆን ንግግሬ ላይ እንትን ማለለው ነገር ቢኖር ሩታ በእንደዚህ አይነት መንገድ አብርሃምን መልሰው ለሷም ቢሆን ጥሩ አይደለም። ለሷ ነው ማስበው። ያኔ ፋይል ስትይዝ ለሷ ጥሩ አይደለም። ይሄ ነገር ወደ ህግ ቢሄድ ለሷ ጥሩ አይደለም። የማይሆን ነገር ያመጣባታል። መዘዝ ይዞባት ይመጣል። ገና ልጇ ራሱ በደንብ አልጠነከረም። ገና ያልጠነከረ ልጅ ይዛ ሌላ መንከራተት ውስጥ መግባት የለባትም ነው እያልኩኝ ያለሁት። ይሄንን ነገር አንድ ነገር እንደዚህ ብለህ የተናገርካት ነገር የለም። ያረችው ነገር ትክክል አይደለም። አንቺ አብርሃምን ልትጎጂው ትፈልጊያለሽ ምናምን እያልካት እንደነበረ ነው ማውቀው። ገብቶሃል እኮ። እንዴት እንደዛ ሲጀመር ታስባለች ማለት አንድ እህትህ እኮ አንተ እህትህን በዚህ ልክ እንደዚህ ማድረግ መቻል አንድ ጣት ተበላሸ ተብሎ ተቆርጦ አይጣልም አይደለ? ያንን ጣት ታክመዋለህ ነው ላዩ ላይ ሆነ እኮ ታክመዋለህ። ነገር ግን ቤት ማን እንደመጣ አላውቅም አልክ እኮ። አሁን የት ናት ያለችው? ውጪ መንገድ ላይ የት አለች ሩታ ብለህ የምትጠይቀኝ ሰው አይደለሁም። ከኔ አንተ ትቀርባለህ። መቅረብም ያለብህ ሰዓት ነበረ። እኔ ቤት ያልሄድኩት ይኸውልህ አሁን አንተም ተመልካችም እንዲረዳኝ የምፈልገው ነገር ቢኖር ቤት ያልሄድኩበት ምክንያት ከሷ ጋር ሌላ ነገር እንዳይፈጠር። ቤት ደግሞ ቤተሰብ ሊኖር ይችላል፣ ትልቅ ሰው ሊኖር ይችላል። በእኔና በሷ መጋጨት ውስጥ ብዙ ነገር ቤተሰብ በጣም ነው ሊሰማው የሚችለው። እንዴት ነው እስኪ እህትና ወንድም ሲጣላ የትኛው ቤተሰብ ነው ደስ የሚለው? በጣም ብዙ ነገር ይፈጠራል ብዬ ስላሰብኩ በሐሳብ መግባባት ስለሌለ እኔና እሷ መሀል በሐሳብ ትንሽ መቃረን ስላለ ያንን ነገር ደግሞ ውጪ ልፍተው ብዬ ነው አሁን በአንተ በኩል የጠራሁት ማለት ነው። አንተ ስጠራኝ ከሩታ ጋር ነኝ ስትለኝ ትምጣ ያልኩ በቃ ኑ ያልኩ ለዛ ነው እንጂ እኔ ይሄን ያህል በጣም ከቤት ርቀሃል ምናምን የራኩበት ምክንያት ደግሞ ሁሉም የሚያውቀው ነገር ነው። ኖቬልን አሁን ብትጠይቀው የሚነግረህ ነገር በቃ ስለዚህ ለስራ ኖቬል አሁን እንኳን ቤት በሌለበት ሰዓት አንተ ደውለህ ወይ የሆነ ነገር እያልክ እሷን ማበረታታት አይዞሽ። ምንድነው ማበረታታት? ሌላ ቪዲዮ እንድትይዝበት ነው እና ታዲያ ምን ማለት ነው? ያለችበት ነገር ትክክል አይደለም። አንተ አይደለህም ማያውቃት ዳኒ ራሱ መጥቶ እያገዛት አይደል እንዴ ያለው? እሱ ሲጀመር አስመሳይ ነው። ማን አላት? ገብቷል? እኔ ይኸውልህ ልንገርካ እኮ አንተ ትቀርባለህ አይደለ? ስህተትም ትስራ ምንም ትስራ እየመከርካት የሆነ ጥፋት ካለባት እንደዚህ ነገር አለ ብለህ እስከ መጨቃጨቅ መከርኳት። ስንቴ ነው መከርኳት? እኔ ስመክራት እንደዚህ አይደለም። እስከ ታናሽ ናት አይደለ?
በቃ ብዙ ነገሮች እኮ አሁን አይወል ትዳር ይዛ ልጅ ወልዳ የምትኖር ሴት ናት። ልግረፋት ምንድን ነው ልግረፋት አይደለም እኮ እና ታዲያ ምንድን ነው ይቀርኝ? በንግግር ራሱ ማለት ይቻላል። ያልነገርኳት ነገር እኮ የለም። ከብሩኬና ከአቤል ራሱ በምንም የምትሻለው ነገር የለም። ገብቶሃል? አሁን እሺ አንድ ጥፋትም በሌላ ጥፋት መመለስ ይቻላል አይቻልም? አይቻልም። ስለዚህ አንተ እነሱ እዛች ጋር ፋይል ስለያዙ ሩታና ዳኒ አንተም እዚች ጋር የዳኒን ፋይል ይዘህ እሱን እያስፈራራው ነው ያለው። ገብቶሃል? እሱ አላስፈላጊ እሱ ፋይል ማለት ነው። ልንገርህ አይደል አሁን እናንተም ዳኒ ካጠገቧ ነው ምናምን ብላችሁ እንደዚህ የተመጻድቃችሁ የምታወሩትን ነገር እንዲያጠፋ ነው የሚያደርገው። ምን ያደርግልሃል? የሰውን ፋይል ይዘህ የሰውን እንትን አንተ ስለኔ የድሮ ታሪክ ፋይል ጎርጉረህ አውጥተህ ይዘህ ብትቀመጥ ምን ይጠቅምሃል? አንተ ይኸውልህ ገና ማለት ነው አርፋችሁ ማትቀመጡ ከሆነ እያንዳንዳችሁ ማውጣት ይችላሉ። የእያንዳንዳችሁን ፋይል ማግኘት የምችል ሰው ነው። ይኸውልህ ያንተንም የሁላችሁንም ይሄ ፈረንጁ የሚባለውን ቢኒያምም የሁላችሁንም አርፋችሁ ማትቀመጡ ከሆነ የእህቴ ከእህቴ ህይወት ማትወጡ ከሆነ አሁን እኮ እኔ ራሱ አሳያችኋለሁ። እያንዳንዳችሁ እኮ ነው አንተ ራሱ ማነልህ ነው ወንድም ሆነ ማነልህ ነው። ገብቷል? በዚህ ልክ ደግሞ እንድንቅህ ያደረገኝ ደግሞ ስራ ነው። ገብቷል? ከአንተ ለሩታ ነው ያልቀርብም፣ ግን አንተ ለሩታ እያረክላት ያለው ነገር አንድ መንገድ ላይ የምታውቀው ሰው ራሱ ከዚህ በላይ ታደርግለታለህ። ገብቷል? እኔ መንገድ ላይ የተጎዳ ሰው ባገኝ ምንድነው የምታደርገው? ሴት ናት። ያኔ እሷ በተጎዳች ሰዓት ብዙ ርቀት ሄጃለሁ። ሰማኝ አይደል? ብዙ ርቀት ሄጃለሁ። ያኔ ህይወቴን እስከ መስጠት ደርስላት ነበር። ምክንያቱም እሷ የነበረችበት መንገድ ትክክለኛና ሀቅ ነበር። ነገር ግን አሁን ልክ አይደለችም። ልክ ስላልሆነች ደግሞ ልክ ካልሆነች ልክ አይደለችም። በቃ ልክ ያልሆነ ሰው ታዲያ አንተ ልክ አይደለህም ብለህ መናገር ነው እኮ እየተናገርኩኝ እኮ ፋይል በመያዝ እንዴ የሩታን ፋይል አልያዝኩም። ይኸውልህ ስነ ስርዓት የሩታን ፋይል አልያዝኩም። ልትይዝም አትችልም። በምን አድርገህ ትይዘዋለህ እኮ? የእህቴን ፋይል ለምንድን ነው የሚይዘው? ሲጀመር ምን ይሰራል? የዳኒን ግን ማለት ነው ይኸውልህ የማያርፍ ከሆነ አርፎ የማይቀመጥ ከሆነ የሩታን ህይወት አሁን ላይ ገብቶሃል? እሺ አንተ አሁን ጭራሽ እንደዚህ እንትን እስከ ማለት ነው። ሰላም ነው አይደል የምፈልገው? ከሰላም ይበልጥብህ ነገር አለ? ይኸውልህ ሰላም ሳይሆን የምፈልገው አሁን ላይ የሩታ የእህቴ ጸባይ ወደ ድሮ ማንነት ሩታ ማለት ምንም አይጠቅምም። ወደ ድሮ ማንነቷ እንድትመለስና አብርሃምም ደግሞ በነፃነት ይኸውልህ አብርሃም ልብ ውስጥ ያለውን ሰው የመምረጥ መብት አለው። በቃ የሚፈልገውን ሰው ከሩታ ጋር ያላቸውን ነገር ጨርሰው ነበር። አሁን በግድ መመለስ ምን ይሉታል? እሱ የሚወዳት ከሆነ ማለት ነው ሄርሜላን ሸኝቶ እሱ ወደ እሷ ይመለሳል። ነገር ግን እሷን የማይወዳት ከሆነ ሄርሜላ ጋር ቢቆይ ነው የሚሻለው። ሄርሜላም ከምትጎዳ እህቴንም መጥቶ ደግሞ ከሚጎዳት ከሄርሜላ ጋር ቢሆን ነው የሚሻለው። ከሄርሜላ ጋር ለመዳር ምን ቀረ? አንተ እኮ እሷን ከእህቴ ጋር ይመለስ የምትለው እኮ አንተ እኮ ሄርሜላና አብርሃምን ለመዳር የሆነ ነገር ቢደረግ አንተ ነበርክ እያጨበጨብክ የምትገባው። ገብቷል? ችግር የለውም። ሩታና አብርሃም ሊፋቱ ከሚያደርጉ ሰዎች መካከል ደግሞ አንደኛው አንተ ነህ። መረጃ ሄደህ እሷ ጋር ታወራታለህ፣ ከእሷ ይዘህ ሄደህ ለአብርሃም ትነግረዋለህ። ገብቷል? ይሄ ደግሞ ትልቅ ክፍተት ነው። አብርሃም አንተን በምን አይነት ሁኔታ እንደሚያወጣጣ አውቃለሁ። ገብቷል? እሺ ተው እሱን እኔን ማንም ማለት ነው ማንም አንተ ምናልባት አንተ ስላላወቅኝ ይሆናል። ይኸውልህ እኔ አልቀየምም፣ ችግር የለውም። ግን ማንም የሚያውቀው ነገር ነው ይሄ ነገር። ማንም ሁሉንም ብትጠይቅ ያውቁታል። እኔ ማንም ሰው ሊደልለኝም ሆነ በምንም በጥቅም ሊይዘኝ አይችልም። አንድ ሰው እኔን ሊይዘኝ የሚችለው በእውነት ብቻ ነው። ከና አብርሃም ጋር እኮ ቤት ድረስ ሰተት ብለህ የገባ ሰው እኮ ነው። ለማስፈራራት አይደለም ዲስን ስርዓት እንጂ ኢዩኤል ምንድነው የምታወራው እንዴ? ምንም ነገር አታውቅም እንዴ? እኔ ልንገርክ ምን ሆነ ነው እኔ እዛ የገባሁት ማለት ነው ተይ ለማለት ነው። በቃ ረቪ ይሄ የልጇ አባት ነው አይደል? የልጇ አባት ደግሞ ማለት ነው ቤቷ ሲመጣ ሰላም መሆን መቻል አለበት። እዛ ጋር ሰላም ካልሆነ ምን ዋጋ አለው እንዴ? እሱን ነገር ክሊር ለማድረግ ነበር ቤት ድረስ የሄድኩት ደግሞ ማለት ነው። እሱ ጠርቶኝ ነው ሌላ ችግር እንዳይፈጠር እኔ ብቻዬን ሂጂ እዛ ከወንድምህ ጋር እንዳልጣላ ከኖቤል ጋር እንዳይጣላ ብዬ ነው እኔ አብሬ ሄድኩ እኮ። ከኖቤል ጋር መጣላቱ እኮ አሁን ለሩታ ይጠቅማታል እንጂ ሩታ ስትጎዳ እኮ ነው ኖቤልን በዚህ ያክል ሁለቱ መጣላታቸው ነው የሚጠቅመው። አንተ በዚህ ልክ መሆነ በዚህ ልክ ሩታን የሆነ ነገር አንተ ሩታ ነገ የሆነ ቦታ ላይ ወድቀህ ብታደስ ይላል እንዳትወድቅ ነው የሁላ ነገር እያደረክ ያለው እንዳትወድቅ ከሆነ አሁን አንተ የዳኒን ፋይል ይያለው ብለህ የምትለው ነገር ከእጅ ላይ አጥፎ ምን ያደርግልሃል? አላጠፉም። የሰውን ፋይል ይኸውልህ ገና ማለት ነው እናንተ ማታርፉ ከሆነ የእናንተንም ፋይል ጎልጉዬ ማውጣት የምችል ሰው ነኝ እያልኩ ነው እኮ። የሰው ፋይል እጅህ ላይ አስቀምጠህ ምን ያደርግልሃል ነው? ነገ የሚፈጠረውን ነገር አላውቅም። ልጁ በጣም ተንከሲስ ነው።
ወንድ አይደለም ከወንድም በላይ ነው ማለት እኮ እንደ ወንድ ካሰብክ አጥፋውና ከዛም በኋላ መነጋገር ካለብህ ቀጥታ ተገናኝተህ አውራው አወራዋለሁ። እሱን ችግር የለብኝም። ነገር ግን ልጁ ማለት ነው ልጁ መሰሪ የሆነ ልጅ ነው። አይቼዋለሁ የላክለትን ሜሴጅ ራስን እንደ ጨዋ አድርገህ ታስባለህ እንዴ? እኔ በጣም ጨዋ ነኝ። ሜሴጅ እያሳየኝ አይደለም እኮ ስማኝ። እኔ ዳንኤል ብናደድበትም የሚያሳየኝ ነገር እኮ ትክክል ነው። ገብቶሃል? እንደዚህ እያደረገኝ ነው አቡሽ። ለሩታም እያሳያት ነው። ለአንተ ያላት አመለካከት ነገ ከነገ ወዲያ ይቀየራል። አብሯት ስለሆነ ነው እንደ አንተ በዚህ ልክ እሷን ለመጉዳት የሆነ ነገር ለመሳደብ ችግር የለውም። እኔ የሩታ ትክክለኛ ባህሪ ተመልሶ ለኔ ያላት አመለካከት ቢቀየርም ግድ የለኝም። እና ደግሞ ይኸውልህ ዳኒ መሰሪ የሆነ ልጅ ነው። ነገ ላይ ሌላ ፋይል ቢይዝባቸው ስማኝ፣ ቆይ አንዴ ስማኝ። ይኸውልህ ነገ ላይ ሌላ ነገር ቢፈጥር ልጁ በዚህ ነው መያዝ የምችለው። በምንም ነገር ሊይዘው አልችልም። ምን ያህል ርቀት መሄድ እንደሚችል በደንብ ነው። ህግ አለ ብለሃል አይደለ? ምንም ነገር ይፍጠር፣ ከዛም በኋላ አንተም ያንን ነገር አጥፋለት። ምናልባት እሱ እኮ ይሁሉ እየሆነ ያለው አንተ ያንን ፋይል እስክታጠፋለት ድረስ ሊሆን ይችላል። ገብቷል? ለምንድነው እኮ እሱ ራሱ መጥቶ ማለት ነው ብቻ እንደዚህ የምትመለከተው? በዚህም እኮ ማየት ትችላለህ። ገብቷል? አንድ ሳይድ ብቻ ነገሮችን እየተመለከትክ ነገሮችን እያበላሽ ያለው አንደኛው አንተ ነህ። ገብቷል? ኖቬልም አሁን አንተ የሆነ ነገር ለማድረግ ቤት ሲመጣ አንተ የሆነ ነገር ትናገረዋለህ። ያንተ ንግግር ደግሞ በጣም ነው የሚያስጠላው። በነገራችን ላይ ታውቃለህ አይደል? የምታካፍ የሚወድ ነገር ሲጀመር አንተ እንደዚህ የምትናገረኝ ሰው አይደለም። አንተም እንደዚህ ብለህ የምትለኝ ሰው አይደለም። እውነት በጣም ማለት እስካሁን ድረስ ታገስኩ ምናምን ሰማሁ ምናምን ነገር ለአንተ ብቻ ስለወራህ ልክ ነህ ማለት አይደለም። ኖቬልም ደግሞ ኖቬልም ስላጠፋ ማለት አይደለም። ይይዛለሁ በደንብ አድርጌ ነው የሚይዘው እንዴ ኖቬልም ደግሞ ማለት ነው ስላጠፋ ነው እልህና ልጅነት ይዞት ነው ብዬ ነበር የማስበው። ነገር ግን እናንተን ራሱ እሱ እየነገራችሁ እንደምታረጉ ስሰማ በጣም ነው የተናደድኩት። ማን እየነገረ? ኖቬል ምን ይነገር? እንደዚህ አርጉ ያኔ ወንድ ስታመጡላት ይሄ ደስታ ምናምን ስታመጡላት ስለ ደስታ ምናምን ታወራለህ እንዴ? አንተ አይደለህ እንዴ ቤት ውስጥ ማንም እንዳለና እንደሌለ ቼክ እያደረግክ ለአብርሃም እየነገርከው ቤት ድረስ የሚመጣው? እሱ ሲመጣ በመጣ ሰዓት ሁሉ ችግር እንዲፈጠር የምታረጉት እናንተ ናችሁ። ዛሬ አንድ ሰው ነገ አንድ ሰው ይዛችሁ የመጣችሁ የማይሆን ችግር እየተፈጠረ ያለው በእናንተ ምክንያት ነበር። ያ ሁላ ችግር ደግሞ ተፈጥሮ ልጁ ወደ ሄርሜላ ጋር ሄዶ ሄርሜላ እንዲወዳት ከሆነ በኋላ አሁን ደግሞ በግድ ፋይል ይዞ አብርሃም ነው እኮ። ታዲያ ማን ነው በግድ እኮ ነው እንዲሄድ ያደረጋችሁት እንዴ? ምን ሆናችሁ እናንተ? ዛሬ አንድ ወንድ እያመጣችሁ እኔ ይኸውልህ ላስታርቃቸው በሞከርኩኝ ቁጥር አንተ ነገም ተው ብትላይፉም ትሰማኛለህ? ትዳር እንደገና እንደ አዲስ ብንድራቸው አብርሃምና ሩታን ከነገው ወዲያ መሄዱ አይቀርም። ዛሬ ብዙ ርቀት ከሄድኩኝ በኋላ የነሱን ህይወት ላስተካክል ጫፍ ስደርስ ሁሌ እያበላሻችሁት ያላችሁት አንተ ፈረንጁና ኖቤል የሚባል ልጅ ናችሁ። ሶስታችሁ ናችሁ። አንተ ስለ ኖቤል ተው ችግር የለውም። ኖቤል ወንድሜ ነው። የፈለገ ነገር ብናገረው መብቴ ነው። ምንም ነገር እንዳትነው ተናገር። ሲቀጥል ደግሞ ማለት ነው እናንተ ባታበላሹ ቢኖሩ ይሄኔ የሁለቱ ህይወት ሰላም ይሆን ነበር፣ የአብርሃምና የሩታ። ነገር ግን አሁን ላይ አብርሃም ሄርሜላ ጋር ሄዶ ሄርሜላን ከለመዳት በኋላ ከሄርሜላ ጋር ከተላመዱ በኋላ ሩታ ጋር ካልተመለሰ ብሎ ፋይል መያዝ ምን የሚሉት ነገሮች ተደበላልቀውባል ማለት ነው። ድብልቅልቅ አለበት። አንደኛ ነገር እኔም ሆንኩ ቢኒያም ሆነ ፈረንጅ ሆነ ማንም ሰው ሄዶ አብርሃምና ሄርሜላ እንዲሆኑ የሚፈልግ ሰውም የለም። ማንም ሰው አላደረገም። እንደዛ አላልኩም። ይኸውልህ እንደዛ እንዲሆን ያረጋችሁት እናንተ ናችሁ። እናንተ ለሩታ ወንድ ስታመጡላት ስማኝ፣ እናንተ ለሩታ ወንድ ስታመጡላት ለአብርሃም ደግሞ ከሄርሜላ ጋር እየተቀራረበ መጣ። ተቀብሏታል። ፍቅሯን ከተቀበላት በኋላ እኮ ነው እኛ ይሄንን ነገር ያደረግነው። ሩታ ብቻዋን እንዳትሆን የበታችነት እንዳይሰማት ያደረግነው። ገብቷል? ዛሬ ግን ሩታን ሁሉም እዚች ጋር ህዝቡ ሆነ ማንም ሆነ ሩታ ላይ ስለተገለበጠባትና ማንም ስላወራባት እኔ ደግሞ ወይም ሌላም ሰው ተገልብጦ ልሰድባት አልችልም። ገብቷል? እኔ የሚገለባበት ሰው ላይ አብረህ ሆነ እየሰደብኳት አይደለም። ሩታን ልሰድባት ጭራሽ አልችልም። እየሰደብኳት አይደለም። ስነ ስርዓት ይኖር እዩ። ይኸውልህ እኔ አብርሃምና ሩታ በእልህ የገቡበት ነገር ያኔ ነግሬሃለሁ። ለአንተም ለሁላችሁም ነግሬያቸዋለሁ። እልህ ይዟቸው ነው እነዚህ ልጆች እንጂ አሁንም ድረስ ፍቅራቸው አለ አልኩ። ፍቅራቸው እንዳለ ማያስታውቃል። ከዛ ግን ማለት ነው ይኸውልህ በእልህ ተነሳስተው የገቡበት ነገር አብርሃም ከሄርሜላ ጋር በጣም እንዲቀራረብና ከሄርሜላ ጋር በጣም እንዲላመድ አድርጎታል። ስለዚህ ሰላም ትፈልጋለህ? አፈልግም በጣም ነው እንጂ የምፈልገው ይኸውልህ ሰላም እንዲሆኑ ግን የምፈልገው በቃ ሰላም እንዲሆኑ የሚፈልግ ከሆነ እሺ አውራ። ሰላም እኮ ሰላም እንዲሆኑ የምፈልገው በፍቅር ነው እንጂ እሷ ፋይል ይዛበት ወይ ደግሞ ምናምን አይደለም እኮ። ጠፋ አንተ ማጥፋውን እዚች ጋር
ነገ ምንም ነገር እንደማይመጣ ምን ዋስትና አለኝ? ዋስትናውን ትሰጠኛለህ አንተ? እንትን አለ ብለሃል አይደለ? በቃ ህግ አለ ብለሃል አይደለ? ህግ ዳኛዋል። ከዛም በኋላ እኔ እህቴን በህግ እንትን ልላት አልችልም እንዴ? እንዴት ነው የምታስበው አንተ? እህቴን እንዴት ነው ህግ ጋር ለወስዳት የምችለው? የፈለገ ነገር ልታጠፋ ትችላለች። እኔ ላኮርፋት ልቆጣ ትችላለሁ እንጂ ህግ ጋር ድረስ እሷን ለወስዳት አልችልም። ስለዚህ ገንዘብ ፈልገ ነው ከዳኒ አንተ ሁሉ ነገር የምታደርገው? ሩታን ለመጉዳት እንትን የምታደርገው? ኧረ ገንዘብ ፈልገ ነው እኮ። ታዲያ ምንድነው በዚህ ልክ ነው? እኔ ለዳኒ አይደለም ለማንም ገንዘብ መስጠት የምችል ሰው ነኝ። አይደለም ከነሱ ልፈልግ ነው። እሺ ትሰጣለህ፣ ጎበዝ ነህ፣ በቃ ሀብታም ነህ አንተ፣ ሚሊዮነር ነህ። አልደልትም። አንደኛ ነገር ልንገርህ፣ አልደልትም። ይኸውልህ ትሰማኛለህ አቡሽ፣ አንተም ሆነ ሌሎች ካጠገብህ አለ የሚሉ ሰዎች ካሉ የዳኒንና ሲጀመር እጅህን አውርድ አዋራኝ። እኔ እስካሁን ድረስ የታገስኩት እኮ በስነ ስርዓት እያወራሁ ነው አይደል? ስለዚህ በስነ ነው ክብር አታመጣለህ። ገብቶሃል? በቃ ይኸውልህ፣ በቃ እስካሁን ድረስ ሰምቻለሁ። ተንጫጫ። በቃ ይበቃል። ይኸውልህ ይገርምሃል። ዛሬ አንተ የዳኒን ፋይል መያዜ ነው አይገረመህ? ነገ የማታስተካክሉ ከሆነ የእናንተንም ፋይል ነው የሚይዘው። አንተ በጣም ራስህ